እዚህ ፕላትፎርም ላይ ሰዎች 600,000 በወር ሰራን እያሉ እኔ እንዴት ነው መቀመጥ የምችለው? እኔ እዚህ ጋር እኮ በቃ እንዴ እኔ በቃ መስራት የምፈልገው ቤት፣ ህንፃ፣ ፎቅ ምናምን በጣም ብዙ ህልም ያለኝ ሴት እኮ ነኝ። ገባችሁ? ይሄ ፖፖ ለእኔ ምናልባትም አንዳንድ እዚህ ላላችሁ ሰዎች የጸሎት መልሳችሁ ሊሆን ይችላል። እግዚአብሔር ስራ እንዲሰጣችሁ በየትኛውም እምነት ላይ ስራ እንዲሰጣችሁ የምትጠይቁ ከሆነ እግዚአብሔር ይሄ የጸሎት መልሳችሁ ሊሆን ይችላል። ይሄ ደግሞ ፖፖ ደግሞ በዛ ሰዓት ለእኔ የጸሎት መልሴ ነው። መስራት ፈልጋለሁ፣ መለወጥ ፈልጋለሁ፣ ጊዜን ማባከን አልፈልግም። ጌታ ሆይ ስራ ስጠኝ ስለው አምጥቶ ሰጠኝ ፖፖን። እንዴት ነው በተሰጠኝ ነገር ላይ የምቀልደው? ገንዘብና ስራ ያከበሩትን ነው የሚያከብረው። ሶ ጀመርኩኝ። ያው እኔ ቃል ከገባው በኋላ ላሽ እንዳላችሁ እስቲ ለዶሮች ልማቱ ሬዲ ሆነ። እኔ እስቲ የዶሮ ኢሞጂ ላኩ ስቴዶሪ ኦፍኮርስ ፎሎ ያላረገ ሰው አልሰጠውም፣ ግን ያላረጋለ ብዬ አላስብም። ያላረጋለ እሺ፣ ምን እናረጋለን መሰላችሁ? ሰው ብልጥ ነበርኩኝ፣ ወገቤን አስሬ ደግሞ ተጠቅሜያለሁ። ሰነፍ የነበሩት ደግሞ ሰበብ አድርገው ምን ብለው ከኔ የባሰ ቻሌንጅ እኮ አላጋጠማቸውም። ከኔ ያነሰ ቻሌንጅ አጋጥሟቸው ትተው ይወጣሉ። አሁን ግን መጥተው በቃ እንደ አዲስ የሚያሰፈስፉ ሰዎች አሉ። የለም ጋይስ አታሰፍስፉ፣ ካልሰራችሁ አይመጣም። ፖፕ ላይ ማሰፍሰፍ ብቻውን የለም። ስግጥ ብላችሁ ስሩ። ከዛ በኋላ ገንዘቡ ይመጣል። ኔክስት ደግሞ እናንተ ቤት እንመጣለን። ኔክስት ደግሞ እናንተ ሱፐር ስትገቡ ደግሞ ደስ ይለናል፣ ሰለብሬት እናደርጋለን። አረ ብራዘር ቻሌንጅ የለም ማለት ይቻላል። እንደው አብዛኛውን እያባከንን ነው የምንውለው። ቲክታክ ላይ ዩቱብ ላይ ነው የምንውለው እና በደንብ ብዙ ነገር ተረድቻለሁ። አሁን ማንም ቢመጣ ተስፋ ላለመቁረጥ ወስነናል። አባቴ ምንም ጥይት ይዘው ይምጡ ከፈለጉ እና በጣም ቴንኪዩ ሰላም፣ በጣም ቴንኪዩ። እሺ አንሰማማንንም ትግጥ ብለን ነው የምንሰራው ብያለሁ። በጣም ቴንኪዩ ለማለት ነው። ስለዚህ እኔ በዚህ 1 አመት ውስጥ በጣም ላይፌ ተለውጧል። እግዚአብሔር ይመስገን። የእጆቼ ስራ ናቸው። ማንም ሰርቶልኝ አይደለም። ያልሰራ ሰው አይባረክለትም አይደል? ካልሰራህ ከየት ይመጣል? የሰራኸውን ነው የምትበላው። ካልሰራህ አታገኝም። ስለዚህ የእጆቼን የኔም እየበላ ያለሁት። ጎበዝ ሰው መለኛ ነው፣ ሰነፍ ሰው ሰበበኛ ነው። ስለዚህ ሰነፍ የሆናችሁ ሰዎች ሰበባችሁ ብዙ ነው ማለት ነው። አሁን ዛሬ ቆም በሉና ራሳችሁን ይውሺ። ኢንተርኔቴ፣ ኔትወርኬ፣ ልጆቼ፣ ስራዬ፣ ባሌ፣ ጓደኛ የምትሉ ሰዎች ሰነፍ ስለሆናችሁ ነው። ሰነፍ ሰው ሰበበኛ ስለሆነ፣ ጎበዝ የሆነ ደግሞ እንደኔ፣ ብልጥ የሆነ ደግሞ እንደኔ ገንዘቡን አፈፍ ያደርጋል በየቀኑ። ለምን እንደሆነ ታውቃላችሁ? ብልጥ ስለሆንኩ ራሴን ስለምወድ ነው። ባይዘው ያልተሳካው እኮ ስላልወሰንን ነው። ያልተሳካው የውሳኔ ሰዎች ስላልሆንን ነው። ነገር ከውሳኔ ጋር ነው የሚጸናው። ባይዘው ውሳኔ ስትወስኑ ይጸናል፣ ካለበለዛ አይሆኑም። ሁል ጊዜ መስከረም 1 ላይ እንደዚህ ተዋለሁ፣ እንደዚህ ጀምራለሁ፣ እንደዚህ ሄዳለሁ፣ ከዛ ያው ነው። ለምን ስለማናረገው። ድርጊት የለውም፣ ስሜት ብቻ ነው። ድርጊት የለውም፣ ፍላጎት ብቻ ነው። ድርጊት የለውም። ልክ ገንዘብ መስራት ስጀምር ነው ጸጥ ያለው እንጂ እኔ በጣም በብዙ መጣላት፣ ኢቨን ወገቤን እያመመኝ ሪንግ ላይት ስገዛ አንድ የምናከራየው ሰርቪስ ነበረ ለሰራተኛ ማለት ነው። ያንን ተቀብዬ ለሰራተኛ ነው የምከፍለው እና በቃ ሰራተኛዋን ኔክስት ሰጥሻለሁ ምናምን ብዬ ሪንግ ላይት ገዛውበት ወገቤን ስለሚያመኝ ማለት ነው። በዚህ ደረጃ አይረዳኝም ነበር። አስቡት፣ ኢማጅን ነፍሰ ጡር ሆኜ ረዥም ሰዓት ተቀምጬ፣ ክፋት አይደለም እሱም ወይ ጠልቶኝ ምናምን ሳይሆን ዝም ብዬ አልባሌ ቦታ የማይረባ ጊዜን እያጠፋው ስለሚመስለው ባስረዳውም ገንዘብ እንዳለው ብነግረውም በፍጹም የታለ ነው የሚለኝ፣ ብሩ የታለ ነው የሚለኝ። አሁን የታለ አይለኝም። እናቴ እሺ በጣም የምኮራባት ሚስቴ ነው የሚለው። አሁን ሄላስ ታስተምር ሰማዋት፣ ወጣው ሌሎች ልጆች ጋር ሄድኩኝ፣ አየውና ሄላስን የመጀመሪያ ጥያቄ የጠየኳት ስቲል እሷ ራሱ ስታወራው ትስቃለች። ከፍሎሻል ወይ ነው የመጀመሪያ ጥያቄ። እኔ ታይሜን ሉዝ ማድረግ መወድ ሴት አይደለሁም። ይሄ ቁጭ ብሎ ስክሮል ሲያደርግ ሙሉ ሴት አይደለሁም። በቃ አልፈልግም፣ ታይሜን እንደዛ ማጥፋት አልፈልግም። የተፈጠርኩበት አላማ ስላለ ማለት ነው። እና ከፍሎሻል ወይ? እኔ ጊዜን ማጠፋ ሰው አይደለሁም ስላት $10 ያኔ የሰራችውን $10 ላከችልኝ እና እሷ የላከችልኝን $10 አይቼ የቆምኩኝ እስካሁን አልተቀመጥኩም። ባይዘው በቃ የዛን ቀን የቆምኩኝ ማለት ነው። እንዴት ነው ሰው በስልኩ $10 የሚሰራው ብዬ የቆምኩኝ አልተቀመጥኩም። ስጀምር 7 ወር ነፍሰ ጡር ነኝ። በጣም ማገናዘብ ትችላላችሁ። ከዛ ደግሞ ቤት ውስጥ ገና የ2 አመት ህፃን ልጅ አለች። 2 አመት አልሆናትም ወይ 2 አመት ሆኗታል ነገር። ስለዚህ እሷን ይዤ ነፍሰ ጡር ሆኜ የፈለገ አጋዥ ቢኖራችሁም እህቶች በተለይ ካላችሁ ትረዱኛላችሁ። በጣም ቻሌንጅ ነው ቤት ውስጥ ስትሆኑ ማለት ነው። እና በቃ ገባኝ፣ ተረዳሁት።
ከዛ በኋላ ማወቅ የፈለግኩት ስለ ፕላትፎርሙ ነው። እንዴት ነው መስራት የምፈልገው፣ እንዴት ነው ምሰራው፣ እንዴት ብሰራ ነው ገንዘብ የማገኘው የሚለውን ነገር በቃ መማር ነው ያለብኝ ስለ ፕላትፎርሙ። እንዳልኳችሁ እኔ ሰዎች ሀብታም የሚሆኑት በጣም ጥሩ ሰዎች ስለሆኑ አይደለም፣ ወይም ዲሲፕሊን ይሄ በጣም አንገት ደፊ ስለሆኑ አይደለም። ቆራጥ ሲሆኑ ነው ሰዎች ሀብታም የሚሆኑት። ቆራጥ ሲሆኑ ነው አላማቸው ማሳካት የሚችሉት። እንደዛ ማምን ሰው ነኝ፣ ደግሞም እንደዛ እንደሚሳካ ቃለሁ። ስለዚህ ጀመርኩኝ፣ ፕላትፎርሙ ገባኝ፣ ስራው ገባኝ። ወዲያውኑ ኮይን ገዛው፣ ኤክስቼንጅ አድርጌ በስቲልኒት ነው የጀመርኩት። ከዛ በኋላ ምን አለፋችሁ ጠዋት 4 ሰዓት የተቀመጥኩኝ አልነሳም እስከ 10 ሰዓት እና በደንብ እንድታስቡ ፈልጋለሁ። ሳወራ ቀላል እንዳይመስላችሁ። 4 ሰዓት ተቀምጬ እስከ 10 ሰዓት ነፍሰ ጡር ነኝ። ለውሃ ለሽንት አልነሳም። ላይቭ ላይ ቁጭ ብዬ ነው በስነ ስርዓት የምሰራው፣ ቁጭ ብዬ ማለት ነው። ከዛ በኋላ የነበረብኝ ቻሌንጅ ከቤት ይጀምራል፣ ከባሌ፣ ከእናቴ፣ ከአባቴ። ከዛ ደግሞ ከህመም በጣም ወገቤን እታመማለሁ። ማታ ማታ የሙቅ ውሃ ይዤ ነው ጀርቤ ላይ የምተኛው። ለምን በቃ በጣም ረዥም ሰዓት ቁጭ ብሎ ማውራት ማለት እንዴት እንደሆነ ልነግራቸው አልችልም። ግን አንድ አላማ አለኝ፣ አምኜበታለሁ። ፕላትፎርሙ ላይ ገንዘብ እንደሚታፈስ ገብቶኛል። ስለዚህ እንዴት ነው ሰዎች እዚህ ፕላትፎርም ላይ ሰዎች 600,000 በወር ሰራን እያሉ እኔ እንዴት ነው መቀመጥ የምችለው? እኔ እዚህ ጋር እኮ በቃ እኔ በቃ መስራት የምፈልገው ቤት፣ ህንፃ፣ ፎቅ ምናምን በጣም ብዙ ህልም ያለኝ ሴት እኮ ነኝ። ገባችሁ? ይሄ ፖፖ ለእኔ ምናልባትም አንዳንድ እዚህ ላላችሁ ሰዎች የጸሎት መልሳችሁ ሊሆን ይችላል። እግዚአብሔር ስራ እንዲሰጣችሁ በየትኛውም እምነት ላይ ስራ እንዲሰጣችሁ የምትጠይቁ ከሆነ እግዚአብሔር ይሄ የጸሎት መልሳችሁ ሊሆን ይችላል። ይሄ ደግሞ ፖፖ ደግሞ በዛ ሰዓት ለእኔ የጸሎት መልሴ ነው። መስራት ፈልጋለሁ፣ መለወጥ ፈልጋለሁ፣ ጊዜን ማባከን አልፈልግም። ጌታ ሆይ ስራ ስጠኝ ስለው አምጥቶ ሰጠኝ ፖፖን። እንዴት ነው በተሰጠኝ ነገር ላይ የምቀልደው? ገንዘብና ስራ ያከበሩትን ነው የሚያከብረው። ጀመርኩኝ። በቃ በጣም በብዙ ቻሌንጅ ከባሌ ጋር በጣም በብዙ ጸብ ስላችሁ ቀልድ አይደለም። በጣም በብዙ ጸብ። ልጁ አንድ ነገር ቢሆን ስትወልጅ የሆነ ነገር ብትሆኝ ኃላፊነት። ስለዚህ ጨክኜ ዋጥ አድርጌ ወገቤን አስሬ ሲደክመኝ ራሱ በእውነት እኔ እንጃ በቃ ተንበርክኬ ኧረ እግዚአብሔር አበርታኝ ምናምን የሆነ አንዳንድ ያለ አይደለ በቃ ዛል ትሎ የለ በዛ ፈተና ሁሉ በጣም ብዙ ነገር አሳልፌ ነው የሰራሁት። ግን እንዳልኳችሁ ነው፣ እኔ ስመጣ ድህነቴን ለማሸነፍ ነው። አላውቅም እዚህ ውስጥ ያላችሁ ሰዎች ምን ያህል እናንተ ቤት የገንዘብ ችግር እንዳለ እኔ አላውቅም። ምን ያህል ለእናት ለአባቶቻችሁ፣ ለእህት ለወንድሞቻችሁ መድረስ የምትፈልጉ ሰዎች ምን ያህሎቻችሁ ናችሁ? እስቲ ጻፉ። በእውነት እስቲ ለቤተሰቦቼ ደርሼ የምትሉ ሰዎች፣ ባለትዳር ከሆናችሁ እስቲ ባሌን አሳርፌ የምትሉ ሰዎች፣ ባሌን አግዤ የምትሉ ሰዎች። እኛ ጎበዝ ሴቶች ነን። ገንዘብ ስናገኝ ቤታችንን ነው የምንደግፈው። ምን ያህሎቻችሁ ናችሁ እህትና ወንድሞቻችሁን ማስተማር በቃ ትልቅ ደረጃ ማድረስ፣ እናት አባታችሁን ማኩራት የምትፈልጉ ሰዎች፣ ድህነታችሁን አሽቀንጥራችሁ መጣል የምትፈልጉ ሰዎች ምን ያህሎቻችሁ ናችሁ? ያ ነው ፖይንቱ ጋይስ። እሱ ከገባችሁ፣ የመጣችሁበት አላማ ከገባችሁ፣ እቺ መንገዷ ኖርማል ናት። ትናንትና እኔ እንደዛ እያመመኝ ባልሰራ ኖሮ ሰዎች ዛሬ እኔ በጣም ብዙ ገንዘብ አላገኝም ነበር። ስለዚህ በዛ ሁኔታ ውስጥ ሆኜ በጣም በብዙ ድካም በብዙ በቃ ፈተና አልፌያለሁ እና እንዳልኳችሁ ነው። አንዳንዴ ወታደር መሆን ያስፈልጋል፣ ቆራጥ መሆን ያስፈልጋል። ኢትዮጵያ ውስጥ ነው ያለ ነው፣ ኢትዮጵያዎች ነው። 24 ሰዓት ውስጥ በ24 ሰዓት ውስጥ እስቲ ምን ያህሎቻችሁ ናችሁ 24 ሰዓታችሁን በአግባቡ የምትጠቀሙት? እስቲ እንደ ውልፍት ያላለ በስነ ስርዓት የተጠና ሰዓት የምትጠቀሙት? እንደ ኢትዮጵያዊ ሰዓት የሞላለት ሰው የለም። እኔ ማንም ሰው መጥቶ እዚህ ጋር ሰዓት የለኝም፣ ስራ አለኝ፣ ተማሪ ነኝ፣ የልጆች እናት ነኝ ምናምን ቢለኝ ሰነፍ ስለሆነ ነው ብዬ የምደመድመው 4 ነጥብ። ለምን ካላችሁኝ ቻሌንጅ እኔ በደንብ እያሳለፍኩ ነው የምሰራው። እስቲልም በብዙ ቻሌንጅ ነው የምሰራው፣ በብዙ ስራ 2 3 4 ስራ ሰው እየሰራ እየተማረ፣ እኛ ለዛውም 2 3 4 ሰዓት ላይ ቲክቶክ ላይ አንውልም፣ አናረፍድም፣ አንመሽም። ስለዚህ ወታደር የሆነ ሰው ለዓላማው የቆረጠ የጨከነ ሰው ሀብታም መሆን የሚፈልግ ዶላር መቁጠር የሚፈልግ አረ አልገባችሁም። በእውነት እኔ አልገባችሁም ነው የምለው። ፕላትፎርሙ በቃ ምን ያህል ገብቷችኋል? ስለዚህ ያንን ሁሉ ነገር አልፌ እግዚአብሔር ረዳኝና ሱፐር መጣው። ከዛ በኋላ ያ ሁሉ ሲወራ የነበረው ከባሌ ነው የምጀምረው። አሁን ስራ ላይ ካለው ልጆቼን ቴኬር ያደርጋል። ለምን ካላችሁኝ አሁን ኢንካም አመጣለሁ፣ አሁን አግኝቻለሁ፣ ገንዘብ አገኛለሁ። ቤተሰቦቼ አረ ይላሉ። ለእናቴ አሁን በጋርጃለሁ ደስ ብሎኝ ማለት ነው። ያኔ ግን ሲጠቁሙብኝ ነበረ። ዝም ብለሽ ስትለፈልፊ እንደዚህ ስትሆኝ ልትታመሚ፣ በሽተኛ ልትሆኝ፣ በሰላም መውለድ አትፈልጊም ወይ በጣም ብዙ ነገር ስባል ነበር። ግን እንዳልኳችሁ ነው ፖፕ ለኔ የጸሎት መልሴ ስለሆነ አላሾፍበትም። ከዛ በኋላ ትንሽ ገንዘብ ማየት ጀመርኩኝ። ቢ ላይ ሆኜ ኤ ላይ ሆኜ ትንሽ ማየት ጀመርኩኝ። ሱፐር የመጣው ቀን የመጀመሪያ ቀን 14 ሺህ ብር ነው የሰራሁት ጋይስ።
እንደው አስቡት በእግዚአብሔር በቀን የመጀመሪያ 14,000 ብር ስሰራ እኔ የለውም አታምኑኝም። ምን እንደተሰማኝ አታውቁም። ማለት በቃ የሆነ ነገር ነው የሆነ 14,000 ብር ማለት አንድ ሰው ወሩን ሙሉ ጠዋት ተነስቶ 12 ሰዓት ተነስቶ ስራ ቦታ ሄዶ ምሳ ቋጥሮ ከዛ በኋላ ማታ ደግሞ ተመልሶ ከዛ 1 ወር ሙሉ ሰርቶ 14,000 ብር ነው የሚከፈለው። እኔ በአንድ ቀን ነው 14,000 ብር የገባው። በአንድ ቀን ልክ ሲገባልኝ እኔ በቃ ምን ላድርገው ይሄን 14,000 ብር። ከዛ ደግሞ የቆም መሰላችሁ እንዴ በየቀኑ ይኸው 1 አመት ከምናምን ያ ገንዘብ የሚገባው ማለት ነው። ዛሬ ይገባል፣ ነገ ይገባል። ስለዚህ እኔና ባሌ ፕላን አድርገን የማናውቀውን ወይም ደግሞ 4 እና 5 አመት ወይ ከ3 አመት በኋላ እናረገዋለን ያልነውን ነገር በፖፕ በዚህ 1 አመት ውስጥ አድርገነዋል። እግዚአብሔር ይመስገን። ያ ግን የስራ ውጤቴ ነው። እግዚአብሔር ረድቶኛል። ግን ደግሞ የኔም የስራ ድካም አለበት፣ የኔም ደግሞ የስራ ውጤት አለበት። ባልደክም ኖሮ ባልሰራ ኖሮ አይቼው አልፌ ቢሆን ኖሮ ሰልችቶኝ ትቼው ቢሆን ኖሮ ዛሬ ላይ ገንዘብ አላገኝም ነበር። ስለዚህ ብዙ ሰዎች እዚህ ፖፕ ላይ የሚደክሙበት ማይሰሩበት ወደኋላ የሚሉበት አንዱ ሪዝናቸው ምንድን ነው? የመጡበት አላማ አላቸው ወይ? የመጣችሁበት አላማ አለ ወይ? የእውነት ቆማችሁ ጨክናችሁ የምትሰሩበት አላማ አላችሁ ወይ? ለምንድን ነው የመጣችሁት? ያ ነው የሚያሰራችሁ። ባይዘው እናንተ ነህን ብታዩ እዚህ ጋር በጣም ብዙ አሉ እና አብርሽ አሉ እነ ፊራ አሉ። የሚያሰራቸው አንተ ነህን ወይም ደግሞ ሰላምን ፖፕ ሰፖርት አድርጓት እኮ አይደለም። ሰላምን ያሰራት የራሷ የሆነ አላማ ስለነበራት ነው። በጣም ቤቴን መደገፍ እፈልግ ነበረ። በጣም ራሴን ቆሜ ማየት እፈልግ ነበረ። ስለዚህ እሱ ላይ ለመድረስ ምን ማድረግ ነበረብኝ? መጨከን ነበረብኝ፣ መቆም ነበረብኝ። ስለዚህ ጨክኜ ቆሜ ያለው ጨክኜ ቆሜ ደግሞ ከፍሎኛል በእጥፍ ጋይስ፣ በእጥፍ ከፍሎኛል። በእውነት በጣም እንድታስቡ ፈልጋለሁ። እዚህ ፖፕ ላይ ሆናችሁ እንዴት ነው በወር 200-300 ሺህ ብር ብታገኙ ቢከፈላችሁ እንዴት ላይፋችሁ ሊቀየር ይችላል? እስቲ ንገሩኝ። አሁን እዚህ ውስጥ ያላችሁ 269 ሰዎች በወር 300 ሺህ ብር ብታገኙ እንዴት ነው ህይወታችሁ በሸነና የሚሆነው? እንዴት ነው ህይወታችሁ በሸነና የሚሆነው? እስቲ አሁን የ300 ሺህ ብር ተከፋይ ብትሆኑ ምንድን ነው እንዴት ነው እስቲ ላይፋችሁን በእውነት እስቲ አስቡና ጻፉልኝ። አሁን ደስ ይለኛል። በቃ 300 ሺህ ብር አሁን ደሞዝተኛ ብትሆኑ በወር ፖፕ ላይ 300 ሺህ ብር ብታገኙ እንዴት ነው ላይፋችሁ የሚቀጥለው? እንዴት ይመስላችኋል? ይሄ በሂሳብ ምናምን 300 ብር የትራንስፖርት 2,000 ብር የጤፍ 1,000 ብር የዘይት ምናምን እያላችሁ ነው እንዲህ የሚመስላችሁ? ጋይስ እንደሱ አይደለም። ፖፕ ላይ ህይወት ሌላ ነው። ላይፉ ሌላ ላይፍ ነው። በቃ ፖፕ ላይ እግዚአብሔርን የምሬን ነው። በቃ መቁጠር ነው። ሁሌ እኮ ነው በየቀኑ። ስለዚህ ይሄ አላማ ካላችሁ ይሄ የመለወጥ ፕላን ካላችሁ ይሄ የማደግ ፕላን ካላችሁ ፖፕ ላይ በምንም አይነት ሁኔታ የማትለወጡበት ሪዝን የለም። እኔ ከሰራው እኔ ቆሜ መስራት ከቻልኩ እኔ 2 ልጆች ይዤ ነፍሰ ጡር ሆኜ በጣም በብዙ ቻሌንጅ መስራት ከቻልኩ እናንተ ደግሞ ስራ ሊኖራችሁ ይችላል፣ መስራት ትችላላችሁ። ሌላ ስራ ሊኖራችሁ ይችላል፣ መስራት ትችላላችሁ። ልጆች ሊኖራችሁ ይችላል፣ መስራት ትችላላችሁ። ዋናው ነገር ምንድን ነው? ትችላላችሁ። አይምሯችሁ ላይ ስሩ። አይምሯችሁ ላይ ስሩ ጋይስ። 24 ሰዓት አላችሁ። ይሄንን 24 ሰዓት እንዴት አድርጋችሁ መጠቀም ነው የምትፈልጉት? በእውነት ስክሮል እያደረጋችሁ ታይማችሁን በሆነ በወሬ በምናምን አጥፉ። እንደዛ አይደለም። እንደዛ ውጤት በየቀኑ በዲሲፕሊን ከሰራችሁ ፖፕ ላይ ውጤት ታመጣላችሁ። ይሄንን አመት ቲም ቢውልድ ብትሰሩ በስነ ስርዓት ብትሰሩ ኔክስት ይር ላይ መኪና ትገዛላችሁ። ይሄንን እኔ በእውነት በድፍረት ነው የምናገረው። ኦኖፍ ሆናችሁ አይደለም፣ ሲደክማችሁ እያቆማችሁ አይደለም። ኮንፈርት ዞናችሁን ከኮንፈርት ዞናችሁ አሁን ብዙ ሰው ቲክቶክ ስክሮል ቢያደርግ ይሻለዋል እዚህ ጋር ቁጭ ብሎ ከሚያስተምር። ለምን? ያኛው የስንፍና ነው። ምንም የለም። ዝም ብሎ እጃችሁን ወደ ላይ ማድረግ ነው። እዚህ ጋስ ማስተማር አለ፣ ማስረዳት አለ፣ መመዝገብ አለ። ስለዚህ ያችን ኮንፈርት ዞን ጥላችሁ መውጣት ካልፈለጋችሁ እመኑኝ፣ የዛሬ አመት ሰላም ሌላ ቤት ትገዛለች፣ አንተነህ ሌላ ቤት ይገዛል። እናንተ የዛሬም አመት ትሰሙናላችሁ። ይሄ የራሳችሁ ውሳኔ ነው። ህይወታችሁ ላይ የምትወስኑት እጃችሁ ላይ ያለ ውሳኔ ነው ጋይስ። ፖፕ ላይ በጣም ብዙ $1,000,000 ነው ያለው። ገና አልነካ ነውም፣ ገና አልሰራ ነው። ስለዚህ ኮንፈርት ዞናችሁን ትጥሉና ለተወሰነ ጊዜ ራሳችሁ ላይ ትሰራላችሁ። ስራችሁ ላይ ፎከስ ታደርጋላችሁ። ራሳችሁን መለወጣችሁ ላይ ፎከስ ታደርጋላችሁ። ከዛ በኋላ ይመጣል ገንዘቡ። ሳትፈልጉት ነው የሚመጣው። ባትፈልጉት ራሱ አንፈልግም ብላችሁ ብትሉ ራሱ ፖፕ ላይ በግድ ነው ገንዘብ የሚገባላችሁ። እኔ ዛሬ አልፈልግም በቃ $1 ብል በቃ ፈለግኩም አልፈለግኩም ኮሚሽን ይገባል። ስለዚህ ምን ማድረግ ነው ያለባችሁ? በየቀኑ አላማችሁን መጻፍ መለጠፍ። እዩት፣ ሁል ጊዜ እዩት። የምትሰሩት ምንድን ነው? የሚያስፈልገው ከእናንተ ምንድን ነው? የሚጠበቅባችሁ ምንድን ነው? የት ጋ ነው መድረስ ያለባችሁ? ጎል የሌለው ሰው ምንም ያህል ቢሄድ ውጤታማ አይሆንም። አንድ ሰው የዛሬ አመት ሯጭ መሆን ከፈለገ ቁጭ ብሎ ጋዜጣ ቢያነብ ኮመንታተር ነው የሚሆኑ አይደል?
ሯጭ መሆን አይችልም። ጋዜጠኛ ነው የሚሆነው። ትሬኒንግ መስራት ነው ያለበት ሰውየው። ስለዚህ እናንተም እዚህ ውስጥ በእርግጠኝነት ሁላችሁም በጣም ብዙ ዶላር ማግኘት ትፈልጋላችሁ። በጣም ብዙ ሚሊዮን ብር እንዲኖራችሁ ትፈልጋላችሁ። ግን ፍላጎት ነው ያሉ። አሁን ፍላጎታችሁን አውጡና ጣሉ። እስቲ ዛሬ አንድ በሉና ጀምሩ። አሁን ፍላጎት አለ ውስጣችሁ፣ ፍላጎት ብቻ ማይሰራ ግን የሆነ በቃ እንትን መፈለግ፣ ገንዘብ ማግኘት መፈለግ፣ እከሌን መሆን መፈለግ፣ እንደ ከሌ ብር መያዝ መፈለግ። እሱን ተዉትና አንድ ብላችሁ ጀምሩ ዛሬ። እኔ ከዛሬ ጀምሮ ለህልሜ ነው የምኖረው። ለምንድን ነው ፖፕ ላይ የመጣሁት? ገንዘብ ልሰራ ነው የመጣሁት። ህይወቴን ላሸንፍ ነው የመጣሁት። ድህነት መሮኝ ነው የመጣሁት። ከድህነት በላይ ሞቲቬት የሚያደርግ ምንም ነገር የለም። የምትፈልጉትን ነገር አለማድረግ በጣም ነው የሚያስጠላው። ስለዚህ ከዛሬ ጀምሮ አንድ ብላችሁ ጻፉና ልጆች ያላችሁ ሰዎች እስኬጁል ይኖራል። ለምሳሌ እንደ እናት እኔ 12 ሰዓት ነው የምነሳው። 12 ሰዓት ተነስቼ የፈለገ አጋዥም ቢኖረኝ ማለት ነው ግዴታ ስላለብኝ አጋዥም ቢኖረኝ ኩክ አድርጌ ልጆቼን አብልቼ ምን ብዬ ወደ ስራዬ ነው የምገባው። ከዛ በኋላ ደግሞ ስራዬን ሰርቼ አስተምሬ ደግሞ እመልሳለሁ ደግሞ ወደ ልጆቼ። ስለዚህ እራሳችሁ ላይ ስሩ። ለውጥ የምታመጡት እራሳችሁ ናችሁ። አንተነህ ቢያስተምር ማንም ቢያስተምር አንድ ሰው አይምሮ ካልተለወጠ፣ አንድ ሰው ለመቀየር ዝግጁ ካልሆነ፣ አንድ ሰው አንድ ስቴፕ ለመራመድ ዝግጁ ካልሆነ መቼ ነው እኛ ከድሮ ጀምሮ መስከረም ሲገባ እማንጽፈው ፕላን ነበረ እንዴ? ያልተሳካው እኮ ስላልወሰንን ነው። ያልተሳካው የውሳኔ ሰዎች ስላልሆንን ነው። ነገር ከውሳኔ ጋር ነው የሚጸናው። ባይዘው ውሳኔ ስትወስኑ ይጸናል፣ ካለበለዛ አይሆኑም። ሁል ጊዜ መስከረም አንድ ላይ እንደዚህ ተዋለሁ፣ እንደዚህ ጀምራለሁ፣ እንደዚህ ሄዳለሁ፣ ከዛ ያው ነው። ለምን? ስለማናረገው። ድርጊት የለውም፣ ስሜት ብቻ ነው። ድርጊት የለውም፣ ፍላጎት ብቻ ነው። ድርጊት የለውም። ስለዚህ ምንድን ነው የምታደርጉት? አሁን ዛሬ ነው የምትጀምሩት። አንድ በሉና ጀምሩ። ከምን ጀምሩ? ያላችሁን ሶሻል ሚዲያ ከመጠቀም። አሁን እኔ ማውራው እኔ የጠቀመኝ ስለሆነ እናንተም ደግሞ በደንብ ይጠቅማችኋል ብዬ ስለማስብ ስራውን አንደርስታንድ አድርጋችኋል። ፕላትፎርሙን አንደርስታንድ አድርጋችኋል። ከእናንተ ምን እንደሚጠበቅ ታውቃላችሁ። ስለዚህ ኔትወርክ ነው የምትዘረጉት። ኔትወርካችሁን እንዴት ነው የምትዘረጉት? ነገ አንድ ጀምሩ። እሺ ነገ አንድ በሉና ጀምሩ። ከምን ጀምሩ? እጃችሁ ላይ ካለ ፕላትፎርም፣ ከየትም አላመጣነውም ሰዎች። እጃችሁ ላይ ካለ ፕላትፎርም። ለምሳሌ እኔ አንድ ቪዲዮ ቲክቶክ ላይ ፖስት አድርጌ 700 ሰው ነው የመጣው በአንድ ቪዲዮ። ጓደኞቼ ደግሞ በፌስቡክ፣ ግማሹ ደግሞ በቴሌግራም ግሩፕ። ስለዚህ አንድ በሉና ጻፉ። ነገ ምን ታደርጋላችሁ? እጃችሁ ላይ ካለ ሶሻል ሚዲያ ሰዎችን ኢንቫይት ማድረግ ትጀምራላችሁ። ስለዚህ ዛሬ አንድ ብላችሁ የጀመራችሁት ነው የዛሬ 6 ወር ተብሎ ተቆጥሮ ከዛ በኋላ ውጤት የምታመጡት። ካለበለዛ ሁሌ በማሰብ ከሆነ ሁሌ አንድ እያላችሁ ስለሆነ ሁለት አትሉ። ስለዚህ ነገ አንድ በሉ፣ ከዛ በኋላ ትቀጥላላችሁ። ያላችሁበት ፕላትፎርም ህይወታችሁን የምትቀይሩበት ነው። ገንዘባችሁን የምታገኙበት ነው። የምትሰሩት ኔትወርክ ማርኬቲንግ ነው። ቲም ነው ቢውልድ የምታደርጉት ጋይስ። የሆነ ህንፃ እንደ መስራት ነው። በአንድ ጊዜ ቆም አድርጋችሁ የምትሄዱት ነገር አይደለም። ትዕግስት ይፈልጋል፣ ትጋት ይፈልጋል፣ ጥረት ይፈልጋል፣ በጣም ይፈልጋል። አንድ ፎቅ አንድ ሰው ሲሰራ በአንዴ ዛሬ ሌሊት ሰርቶ አያድርም አይደል? ከስር ጀምሮ ይቆፍራል፣ የሆነ ነገር ያረጋል። በጣም ዋጋ ከፍላችሁ ቤቱ ሲቆምስ አለቀ በቃ። ከዛ በኋላ ቁጭ ብሎ የቤቱን ኪራይ ሰውዬው ይበላል ማለት ነው። ፖፕ ላይም እንደዚህ ነው። ባይዘው ኔትወርካችሁን ትዘረጋላችሁ። ያደክማችኋል፣ ያለፋችኋል። ኢትስ ኦኬ። ወገባችሁን አስራችሁ እያመማችሁን ቢሆን ስሩት። ድህነት የማትፈልጉ ሰዎች፣ አይ ድህነቴ ተመችቶኛል ያላችሁ ሰዎች ደግሞ ልቀቁና ውጡ። የምሬ ነው ማወራው። በጣም የሚደብረኝ ሰው ማለት ፖፕ ላይ ተቀምጦ የሚያሾፍ ሰው፣ በእድሜው በጊዜው በወጣትነቱ ምናምን የማይጠቀም ሰው፣ ይሄ አላማ የሌለው ሰው ነው ለእኔ። ኢቨን ከሱ ሰውዬ ጋር እኔ ማውራት እራሱ አልፈልግም። እግዚአብሔርን የምሬ ነው ማውራው። ሰው አላማ ከሌለው ሰው ጋር በቃ መቀጠል እራሱ የለበትም። ስለዚህ ስሩ፣ ቀጥሉ፣ ተነሱ። ከነገ ጀምሮ ወገባችሁን እስር አድርጉ። እጃችሁ ላይ ባለ ፕላትፎርም፣ እጃችሁ ላይ ባለ ስልክ ይሄንን አመት ቲም ቢውልድ አድርጉ። ይሄንን አመት ይደክማችኋል፣ ግዴታ ዋጥ አድርጋችሁ። ለምን? ነገ የምታገኙት ብዙ $1000 ነው። ነገ የምታገኙት ብዙ ህይወታችሁን የሚቀይር ነገር ነው። እናንተ ራሱ አገኘዋለሁ ብላችሁ ማትሉትን ገንዘብ ነው የምታገኙት። አሁን ሰዎች እዚህ ጋር መጥተው ይሄን አገኘን ሲሉ ባይዘው እየጎረሩ አይደለም። እሺ የስራ ውጤታቸውን ነው የሚያወሩት። በጣም ብዙ ከኔ በላይ የሚያገኙ ሰዎች አሉ። እኔ በአሁኑ ሰዓት እስከ 300 ሺህ ብር ባገኝ በወር ከባሌ በላይ ነው ደሞዝ ማገኙ። በጣም ዘና ብዬ ነው የምኖረው። በእውነት ነው በጣም ዘና ብዬ ምንም ከባሌ በቃ ሳልጠይቅ አይደለም። በጣም ብዙ ነገር ሰፖርት አድርጌ ቤቴን ከቨር አድርጌ የምፈልገውን ነገር አድርጌ ነው የምኖረው። ይሄንን እንድኖር ያደረገኝ ግን የዛን ቀን መጨከኔ ነው። እኔ በቃ ጎበዝ ሴት ነኝ። ድህነት አይመቸኝም። ድህነት ደግሞ ጽድቅ አይደለም። እሺ ጽድቅ አይደለም፣ መስረቅ ነው እንጂ
ሰርቶ ማግኘት ይሄ በቃ የሚበሉትን ማጣት የሆነ መቸገር ጽድቅ አይደለም። ስለዚህ ካላችሁበት ሮቴት ውጡ። ቅጥረኛ ከሆናችሁ እዛው ላይ አትሽከርከሩ፣ ውጡ። ስለዚህ ነገ ጀምሩ። ሰው ከየት እናመጣለን? በጣም ብዙ ሰው ነው ያለው። ቲክቶክ ላይ ሂዱ። በቀን 40-50 ሰው ይመጣል። ይሄንን እኔ ከነቲሜ ስለምንሰራው ነው የማወራው በድፍረት። እጃችሁ ላይ ያለ ሰዎች ሂዱ ቲክቶክ ላይ 1000 አልሞላላችሁም፣ ቪዲዮ ስሩ። 1000 አልሞላላችሁም፣ ግቡ። ታብታብ የሚያስደርጉ ቤቶች አሉ በጣም ብዙ አሪፍ ልጆች ታብታብ፣ እኔ ራሱ ሜንሽን አደርግላችኋለሁ። ታብታብ የሚያስደርጉ ልጆች አሉ። 2 ቀን ብትገቡ 1000 ያስገቧችኋል። ከዛ በኋላ ግቡ። ደፋር መሆን ነው ውጤታማ የሚያደርገው። ከተኛችሁ ቻው። የዛሬ ዓመትም እናወራለን፣ እናንተ ትሰሙናላችሁ። ስለዚህ ነቃ በሉ፣ ደንገጥ በሉ፣ ወደ ስራ ግቡ። ከነገ ጀምራችሁ እጃችሁ ላይ ባለ ሶሻል ሚዲያ መስራት ጀምሩ። ከዛ በኋላ 1 በሉ 2 ትላላችሁ፣ 2 በሉ 3 ትላላችሁ፣ 3 በሉ 4 ትላላችሁ። የብዙዎቻችሁን ችግር እረዳለሁ። ይሰለቻል። ብዙ ሰው ይገባል ይወጣል። በጣም አፔንድ ዳውን አለ። የኤጀንት ሌቭል ይወጣል ይወርዳል። አውቃለሁ። ግን ኢዚ መኒ የሚባል ነገር የለም። እኔ አንድ ሰው መጥቶ ስቲል ኒዴ እየወረደ ነው፣ የኤጀንት ስቲል ኒዴ እየወረደ ነው ቢለኝ ስራ ነው የምለው። ምንም ማስተባብለው ጉዳይ የለም። ከሰራ ታመጣዋለህ። እኔም ሰርቼ ነው ያመጣሁት። ስለዚህ ሂዱና ከቲክቶክ ላይ አምጡ። ከዛ በኋላ ትሰራላችሁ። ከዛ በኋላ ታገኛላችሁ ማለት ነው። ስለዚህ የምትሰሩት ኔትወርክ ማርኬቲንግ ነው፣ ቲም ነው ቢውልድ የምታደርጉት። በጣም ምርጥ ቲሞች ነው ያሉት። እውነት ፖፕ ላይ ስትሰሩ በጣም በቅንነት ሰው ሰፖርት አድርጎ እናንተ ሱፐር ብትገቡ ሰው ደስ ብሎት ነው እናንተ ቤት የሚመጣው። ምንም ኢጎ ያለበት ሰው የለም። ገንዘብ በማግኘታችሁ በጣም ደስ የሚል ፕላትፎርም ላይ ነው ያላችሁት እና ፕሊስ በቃ በተቻለ መጠን ነቃ በሉና ጋይስ ተጠቀሙበት። ስለዚህ እኔ በዚህ 1 ዓመት ውስጥ በጣም ላይፌ ተለውጧል። እግዚአብሔር ይመስገን። የእጆቼ ስራ ናቸው። ማንም ሰርቶልኝ አይደለም። ያልሰራ ሰው አይባረክለትም አይደል? ካልሰራህ ከየት ይመጣል? የሰራኸውን ነው የምትበላው። ካልሰራህ አታገኝም። ስለዚህ የእጆቼን እኔም እየበላ ያለሁት ሰው ጎበዝ ሰው መለኛ ነው፣ ሰነፍ ሰው ሰበበኛ ነው። ስለዚህ ሰነፍ የሆናችሁ ሰዎች ሰበባችሁ ብዙ ነው ማለት ነው። አሁን ዛሬ ቆም በሉና ራሳችሁን ይውሺ። ኢንተርኔቴ፣ ኔትወርኬ፣ ልጆቼ፣ ስራዬ፣ ባሌ፣ ጓደኛ የምትሉ ሰዎች ሰነፍ ስለሆናችሁ ነው። ሰነፍ ሰው ሰበበኛ ስለሆነ፣ ጎበዝ የሆነ ደግሞ እንደኔ፣ ብልጥ የሆነ ደግሞ እንደኔ ገንዘቡን አፈፍ ያደርጋል በየቀኑ። ለምን እንደሆነ ታውቃላችሁ? ብልጥ ስለሆንኩ፣ ራሴን ስለምወድ ነው። ባይዘዌ ለምን እንደሆነ ታውቃላችሁ? ራሴን ወደው አሁን የምኖረው ኑሮ መኖር ስለፈለኩ ሰው ብልጥ ነበርኩኝ። ወገቤን አስሬ ደግሞ ተጠቅሜያለሁ። ሰነፍ የነበሩት ደግሞ ሰበብ አድርገው ምን ብለው ከኔ የባሰ ቻሌንጅ እኮ አላጋጠማቸውም። ከኔ ያነሰ ቻሌንጅ አጋጥሟቸው ትተው ይወጣሉ። አሁን ግን መጥተው በቃ እንደ አዲስ የሚያሰፈስፉ ሰዎች አሉ። የለም ጋይስ አታሰፍስፉ፣ ካልሰራችሁ አይመጣም። ፖፕ ላይ ማሰፍሰፍ ብቻውን የለም። ስግጥ ብላችሁ ስሩ። ከዛ በኋላ ገንዘቡ ይመጣል። ኔክስት ደግሞ እናንተ ቤት እንመጣለን። ኔክስት ደግሞ እናንተ ሱፐር ስትገቡ ደግሞ ደስ ይለናል፣ ሰለብሬት እናደርጋለን። ስለዚህ እኔ ያሳለፍኩት 1 ዓመት ከምናምን በዚህ መልኩ ነው ያሳለፍኩት እና እንደኔ ድህነታችሁን እንድታራግፉ እጠይቃችኋለሁ። በፍቅር በትህትና እጠይቃችኋለሁ። መቀጠል ያለብኝ ነገር ካለ እቀጥላለሁ። አንቱዬ ግን አትሊስት 30 ደቂቃ እንጨርሻለሁ መሰለኝ። ኤቭሪዋን ኢዝ 1000 የሚያስገባ ቲክቶከር ቆሞን 1000 የሚያስገቡ ቲክቶከሮች እኮ ላይክ በየቦታው አሉ። ወንድሜ ዝም ብለህ ምንድን ነው ብቻ እነሱ እንዴት እንደሚገኙ ነግራቸዋለሁ ስትል ነበር። ሰላም መመለስ ከቻልሽ አማንና ግሩፕ ካለ አንቱ ዩዘር ኔማቸውን ልክልሃል። አንተ ልጆች ከሆኑ አማኒና ፋሪሶ በጣም ቶሎ ብትገቡ ቶሎ ስፔሻሊ ማታ ከ5 ሰዓት በኋላ እንዳልኳችሁ ከዛሬ ጀምሮ ያው ለዓላማ ስለሆነ የምትቆሙት 40 ደቂቃ ብትሰጡት እዛ ላይ ገብታችሁ እነሱ የሚሏችሁን ብትሰሩ 4 ቀን በቂ ነው። ኦኬ፣ እዚህ ጋር ደግሞ ኖርማል ጥያቄ ነው። እናቶች እየጠየቁ አይደለም፣ ዴር ጀስት ኢንስፓየርድ። ፖፖ ላይ ስንት ጊዜ ቆየሽ እና በቀን ምን ያህል ገቢ ነው የምታገኙ የሚል ኮሜንት ደጋግማ ያለው ያው ብትነግሪንም ዲቴል ጀስት እዚህ ጋር ጥያቄ ነው እየነገርኩሽ ያለሁት። እሺ፣ ፖፖ ላይ 1 ዓመት ከ3 ወር ይሆነኛል አሁን። አሜዚንግ በጣም ትልቅ ጽናት ነው። 1 ዓመት ከ3 ወር። እሺ አሜዚንግ እና ገቢው ቅድም እንዳልሽን አይደለ መንዝሊ 300,000 እንዳባብ ሰው ይምቱ ተሳት ምን ያስጨነቀሽ? አባዙት እና ካፍሉት ምናምን 300,000 ብር ከቤት ሌላ ምሳሌ ስራ አለሽ ከዚህ ውጭ ወይስ ይሄ ብቻ ነው? ምን እሰራለሁ? ከ300,000 ብር አይከብድም አንተ?
ምንም መስራት አልፈልግም። አሁን በጣም አድምቼ መስራት ነው የምፈልገው። በጣም በሚገርም ደግሞ እንመጣለን። አንድ እህት ከታች የጠየቀችኝ ያለች ልመልስላት። አንቱዬ አንዳንድ ባሎችን ጋቸው እና የጻፈችውን አንድ ጊዜ መልሽላት። ኤልሲ የምትባለች ሌላ እየጠየቀች ነው። አላየኋትም። እሺ ኤልሲ፣ እኔ ደግሞ ዲቴይል ምን ማድረግ እንዳለብኝ በሙሉ በደንብ ብታስረዳኝ፣ እኔም የልጅ እናት ነኝ ትላለች። ጀምርና ባሎችን ምንድን ነው የምናረጋቸው? ምንም አናረጋቸው። እውነት ለመናገር ለምንድን ነው ሰዎች ያው እንደ ሀገር አልተለመደም አይደል? እንደዚህ አይነት ነገር ሰርተን ስለማናቅ ብዙ ኢንፎርሜሽኑ ስለሌለ በጣም የማይሆን ቦታ ላይ የምንውል ነው የሚመስላቸው። ዝም ብለን እያወራን እየለፈለፍን ነው የምንውል የሚመስላቸው። እና ምንድን ነው የምላችሁ መሰላችሁ? በጣም በስፒድ ሰርታችሁ ውጤቱ ላይ ጸጥ አስብሏቸው። ይህም ብቻ ነው የምታደርጉት። ባይዘ ወይኔ ለልጆቼም እንደዚህ ነው የምላቸው። እኔ ከባሌ ጋር ያለኝንም ችግር የፈታሁት በዚህ ስለሆነ ማለት ነው። በቃ ጸጥ ያስባልኩት መቼ ነው? ልክ ገንዘብ መስራት ስጀምር ነው ጸጥ ያለው እንጂ እኔ በጣም በብዙ መጣላት ኢቨን ወገቤን እያመመኝ ሪንግ ላይት ስገዛ አንድ የምናከራየው ሰርቪስ ነበረ ለሰራተኛ ማለት ነው። ያንን ተቀብዬ ለሰራተኛ ነው የምከፍለው እና በቃ ሰራተኛዋን ኔክስት ሰጥሻለሁ ምናምን ብዬ ሪንግ ላይት ገዛውበት ወገቤን ስለሚያመኝ ማለት ነው። በዚህ ደረጃ አይረዳኝም ነበር። አስቡት፣ ኢማጅን ነፍሰ ጡር ሆኜ ረዥም ሰዓት ተቀምጬ ክፋት አይደለም እሱም ወይ ጠልቶኝ ምናምን ሳይሆን ዝም ብዬ አልባሌ ቦታ የማይረባ ጊዜን እያጠፋው ስለሚመስለው ባስረዳውም ገንዘብ እንዳለው ብነግረውም በፍጹም የታለ ነው የሚለኝ፣ ብሩ የታለ ነው የሚለኝ። አሁን የታለ አይለኝም እናቴ። እሺ በጣም የምኮራባት ሚስቴ ነው የሚለው አሁን ላይ። ኢቨን እኔ ስራ ከገባው ቴኬር ማድረግ ያለበትን ሁሉ ያደርጋል። ስለዚህ ባሎቻችሁን ጸጥ የምታደርጉት በስፒድ ስሩና ትንሽዬ ነገር ማየት ጀምሩ። ትንሽ አትሊስት አለች አይደለ ቢላ የሆናችሁ ትንሽ የምታዩት አንዴ ይኸውልሽ አጠገቡ ሆነሽ በቴሌብር ስታወጪ አያወራም ከዛ በኋላ ለመሰልሽ ሰፖርት እንደምታደርጊው ያውቃል። ስለዚህ ባሎቻችሁንም ቤተሰቦቻችሁንም ሁሉንም ጸጥ የምታስብሉት በውጤት ብቻ ነው። ካለበለዛ ማንም ሰው አያምንም። በርቺና ስር እሺ። ኑና እኔ ጋር ደግሞ አንዳንዴም እንመካከራለን ምናምን እንደዚህ እንትን ሲላችሁ ሰዓት እየመረጣችሁ ስሩ። ሌላው እንዴት ነው መስራት ያለባችሁ? ያው የቤታችን እንትን ይለያያል፣ ለቤታችን ላይፍ ስታይል ይለያያል። ግን እኔ የምሰራው እንዴት ነው እንዳልኳችሁ ነው። በፊት አሁን ባይዘዌ እግዚአብሔር ይመስገን ተመላላሽም አለኝ፣ ቤትም ደግሞ ኬር የሚያደርግ ስላለኝ ብዙ አልቸገርም። በዛ ሰዓት ግን አንድ ልጅ ነው የነበረችኝ። ስለዚህ ተነስቼ ኩክ አደርጋለሁ። ፕሮግራምሽን አንቺ ነሽ የምታወጪው። 12 ሰዓት ተነሺ እንዳልኩሽ ነው። እንቅልፍ ካለባችሁ ጣሉ። ስንፍና ያለባችሁን ስንፍና አራግፉና ጣሉ። ለመጠቀም ሞክሪ ቶሎ ቶሎ። ከዛ በኋላ በፓርቲ መስራት ትችያለሽ። ግዴታ ላይቭ መግባት አይጠበቅብሽም። ልጆች የሚረብሹሽ ከሆነ የሚመች ሰዓት ላይ ላይቭ ትሰሪያለሽ። ስለዚህ በፓርቲ በደንብ ይሰራል። በፓርቲ የኔ ልጅ 3 ልጅ ያላት በፓርቲ የምትሰራ አለችኝ። አሁን ኤ ላይ ነው ያለችው። በጣም በብዙ ድካም ላይቭ ላይ ስትገባ ልጆቹ ይነጥቋታል፣ ምን ይሏታል። ስለዚህ እንደዚህ ስልኩን ይዛ ነው የምትዞረው እና ለትንሽ ጊዜ እንደሱ አድርጊና ስሪ። ከዛ ያው አንቱም ስላለ በደንብ ይነግራችኋል። 2ም 3ም እየሆናችሁ ደግሞ በደንብ ሰፖርት እያደረጋችሁ አሁን እኔ ቲም ላይ አሁን ምንድን ያለው 2 3 ሆኖ ነው የሚሰሩት። እዚህ ጋርም ከስር ስላሉ ማሚዎች ናቸው በብዛት። ስለዚህ አንዱ ሰው ቶሎ ብሎ ቲክታክ ላይ ሄዶ ሰው ያመጣል፣ አንዱ ቴሌግራም ይመዘግባል፣ አንዱ ፓርቲ ላይ ያሰለጥናል ለትንሽ ጊዜ ማለት ነው እስኪቆሙ ድረስ። ለምን ሁሉም 2 ልጅ ምናምን የልጆቻቸውን እግር እየጎተቱ ምናምን ስለሆነ የሚሰሩት ሁሉንም ሃንድል ማድረግ አይችሉም። እንደዛ ነው የሚሰሩት። ይተጋገዛሉ፣ ያውቁታል። የአንዱ አባል ሲቆጣ አንዷ ከበር ታደርጋለች ምናምን። እንደዛም እያደረጋችሁ መስራት ትችላላችሁ። ከዛ በተረፈ ግን ሁሉንም ነገር ጸጥ የምናደርገው ውጤት ላይ ስንመጣ ብቻ ነው። እግዚአብሔር ደግሞ ይረዳችኋል። እናንተ ሌሎቻችሁ የምትጠይቁት ገባው መጠየቅ ያለበት ጥያቄ አይመስለኝም። ለምሳሌ ስንት ሰው በስርሽ አለ ምናምን እንደዚህ አይነት ጥያቄዎች አይጠይቁም። ለምን በአንድ ሰውም ሱፐር ይገባል አይደለ? እንደ ይሰሉ በአንድ ሰውም ይገባል፣ በ10 ሺህም ሰው ይገባል፣ በፈለጋችሁት ይገባል። እናንተ ብቻ ትክክለኛውን ሰው ማግኘት ነው ከእናንተ የሚጠበቀውና እንደዚህ አይነት ጥያቄዎችን አትጠይቁ። ግን ቤዚኮችን አሁን ለምሳሌ እሷ እንዳለችው 300 ሺህ ያገኛለሁ ስትላችሁ ላይቭ ገብታ ቁጭ በማለት አይደለም እያገኘች ያለችው። ኤጀንት ሆና ቲም ገንብታ ነው። ያ ቲም ሲንቀሳቀስ ነው አይደለም ገቢ እያገኘች። ስለዚህ እሱን አንደርስታንድ አድርጉ። ሌላውን ደግሞ በደንብ ደጋግማ ስታወራ እንደሰማሁት እኔ የተረዳሁት ምንድን ነው በቃ ፋሚሊ ውጤት ሲያይ ነው የሚያግዛችሁ እንጂ እስከዛ ድረስ ምንም ለእናንተ ግድ አይሰጠውም። መጀመሪያ እንደ ቤተሰብ ያስቡላቸዋል። እናንተን ፕሮቴክት ማድረግ ይፈልጋሉ። በእነሱ አመለካከት በእነሱ ጫማ ውስጥ ሆናችሁ ስታስቡ ጊዜያችሁን እያባከናችሁ ምናምን ነው የሚያስቡት። ውጤት ካዩ ግን ኦፍኮርስ
ሰፖርት ያደርጋሉ። አሁን እሷ በባሏ ምሳሌ ትስጥ እንጂ አብዛኞቻችሁ በወላጅ ምናምን ማድረግ ትችላላችሁ ማለት ነው። እና እዚህ ውስጥ ያላችሁ የልጅ እናቶች ሆናችሁ ገንዘብ አይ ቲንክ ገንዘብ በጣም ቆንጆ ነገር ነው። ጥሩ ላይፍ ስታይል እንድትኖሩ ያደርጋችኋል። እና እንደሰሉ በወር 300,000 እና ከዛ በላይ እየሰራችሁ ከቤታችሁ ደልቀቅ ብላችሁ መኖር የምትፈልጉ ልጆቻችሁን በደንብ ዝንጥ አድርጋችሁ መኖር የምትፈልጉ ከሆነ በቃ በደንብ ስለ ኤጀንትነት ተማሩ። ምንድነው ኤጀንትነት? ቶሎ ተስፋ እንደማይቆረጥ እሺ 1 አመት ሆኖኛል ያለች አያቸው አይደለ? ትላንት ገብተው የታል ብሩ ብለው እኔ ላይ የሚያለቃቅሱ ሰዎች፣ የምታለቃቅሱ ሰዎች አይለቀስም። ዋጥ ተደርጎ ይሰራል እና በስፒድ ውጤቱን እለፉት የሚለፉትን ነገሮች ከዛሬው ፕሮግራማችን ላይ ተረድቻለሁ። ስለዚህ እስቲ ምን አገኛችሁበት የሚለውን እዚህ ኮሜንት ላይ አንድ ጊዜ ጻፍ ታደርጉልኛላችሁ። የሆነ ነገር ይዛችሁ እንደወጣችሁ ማወቅ ስለምፈልግ። ከዛ ውጪ ሰላምን እናመሰግናታለን። ያው መሸለም ትችላለች። ዛሬ 100,000 ሽልማት አለ። እዚህ የበግ ልነበር አምልጦኝ የዶሮ ሽልማት አለና እሱን ከፈለገች መሳተፍ ትችላለች። ካልፈለገች ደግሞ ቤተሰቦቿን ይዛ ይቻላል። ሰሉዬ እናመሰግናለን ከልብ ጊዜሽን ሰጠሽ አክብረሽን ለበዓል ነበር የቀጠርኳት እኔ እንደው በቃ በዓላት እንዴት አይነት ሰው አሁን ለምን አሳካች ሲል በጣም ግልጽ ነው አይደለ? ለዚህ ይመስለኛል ያሳካቸው። እና እንግዲህ በጣም እድለኞች ናቸው ብዬ አምናለሁ የአንቺ ቤተሰቦች፣ የቮንም በአካል የሚያውቁሽ ቤተሰቦች እንዳንቺ አይነት ቆራጥ ሰው አጠገባቸው ስላለ ማለት ነው። ብዙ ነገር እኔ ተምሬበታለሁ፣ ሙሉ ቲሙ ተምሮበታል። በቃ ስለ ቪዥን ተምረናል። ሌላ ምንድን ነው እዚህ ጋር ሞቲቬትድ ቱ ወርክ ሎንግ ቪዥን። እሺ በሷ ምክንያት ቤተሰቤ ለመቀየር ወስኛለሁ። ናይስ። መቀየር ሲባል ደግሞ እነሱን ጥላችሁ ጥፉ አሏችሁ፣ እንደዛ አይደለም ያለችው። ናይስ። ዲሲፕሊን፣ ሬዚስታንስ በጣም አሪፍ። እሺ እዚህ ጋር ካላችሁት አይ ቲንክ ኢክራም ይሰማል። ኢክራምን ብቻ ሰምተሽ ትውጭልኛል ሰላም በጣም ከቸኮልሽ፣ ካልሆነ ግን እዚህ ሆኜና ዘግታ ነው እንወጣለን። እሺ ሰሉ ኢክራም ይሰማል? አዎ ይሰማል። ሰሉ ምን ተማርሽ እና የሚለውን እስቲ አጠር አድርገሽ ቶሎ ንገር። ወይ ጥንካሬ ነው የተማርኩት የምር እኔን ራሱ እንደ አዲስ ነው እንትን ያለችኝ። አሁን ወደፊት እንድራመድ ነው ያደረገችኝ። ለነገ እንደ አዲስ ጠንክሬ እንድነሳ ነው ያደረገችኝ። የምር የሆነ ወኔ ነገር የሰጠችኝ ነው የሚመስለኝ። ወኔ ገዛም አይለው። እሺ ኢኩዬ እናመሰግናለን። ኔት ማለት ትችላለሽ። በጣም አመሰግናለሁ። ሰላም በርቺ። ኔክስት አንቺ ነሽ ደግሞ አንቺ ጋር ነው የምንመጣው። እሺ አመሰግናለሁ በጣም። እሺ ሰላምዬ። ኦፍኮርስ ሌላ በጣም ቀን ሼር ካላረኩ ይቆርጠኛል፣ ሆዴን ይቆርጠኛል ምናምን የሚል ሰው ካለ ላስገባው እኔ ምናምን በሉኝና ኮሜንት ላይ ለአንድ ሰው ማስገባት በደንብ ግን ሼር የሚያደርግ ጥሩ ነው በሉ ማለት አይቻልም። እኔ ዩዬ ኤጀንት እሺ ናግባ። ያው ወንድ ነህ ግን ምንም ችግር የለው። ኢንስፓየር ሆኛለሁ እንደሱ አይነት። እሺ ዩዬ ይሰማል? ዩዬ ማውራት ትችላለህ? አንበሳው ይሰማኝ። እሺ ምን አገኘህበት ከዛሬ ኢቨንት? እስቲ ምን ተማርክበት የሚለውን ንገረን። ወይኔ በነገራችን ላይ በጣም ትልቅ ነገር ነው የተማርኩ። ሲሪየስ አሁን ለምሳሌ ሳየው ራሱ ዝም ብዬ እኔ በውስጤ ቻሌንጅ አለኝ ለመስራት አይመቸኝም ብዬ አስብ ነበር እና ከዛ አንጻር ሳየው የእሷን ደግሞ ስረዳ ኧረ ብራዘር ቻሌንጅ የለም ማለት ይቻላል። እንደው አብዛኛውን እያባከንን ነው የምንውለው፣ ቲክታክ ላይ ዩቱብ ላይ ነው የምንውለው እና በደንብ ብዙ ነገር ተረድቻለሁ። አሁን ማንም ቢመጣ ተስፋ ላለመቁረጥ ወስነናል። አባቴ ምንም ጥይት ይዘው ይምጡ ከፈለጉ እና በጣም ቴንኪዩ ሰላም፣ በጣም ቴንኪዩ። አንሰማማንንም ፍግጥ ብለን ነው የምንሰራው ብያለሁ። በጣም ቴንኪዩ ለማለት ነው። ናይስ። ትርሲት ካለሽ አንቺ የመጨረሻ ላስገባሽ። ዩዬታችንልን ትርሲት ካለሽ አለው በይ። እሺ በጣም አመሰግናለሁኝ ከእናንተ ከትላልቅ አባቶች እናቶች ጋር ራሱ ይህን ስልጠና ለመሰልጠን ስለተጋበዝኩኝ እጅግ በጣም ነው ደስ ያለኝ። ሰላምዬ በጣም በቃ መናገር እስከማልችል ድረስ በጣም ኢኒሼት ያደረግሽኝ። እኔም የልጅ እናት ነኝ፣ አራስም ጭምር ነኝ። ስለዚህ የአንቺ ህይወት እኔን በደንብ አድርጎ ነው የገዛኝና እንግዲህ በሚቀጥለው አመት እኔም በጣም ሰክሰስፉል ሆኜ ከአንቺ ጋር የበለጠ እንዳንቺ ደግሞ መሰክርበት መድረክ እንደሚመጣ ተስፋ አደርጋለሁ። በጣም ደስ ይላል። በርቺ። ከዚህ የተሻለ ደግሞ አሁን ካለሽበት የተሻለ እግዚአብሔር እንዲሰጥሽ እመኝልሻለሁ። አመሰግናለሁ። በጣም አመሰግናለሁ የኔ ቆንጆ። ያው ውጤታማ ሆነሽ ደግሞ እንመጣለን። እሺ በደንብ በርቺ። አለው እኔም የምትፈልጉኝ ሰዓት ላይ አለው ብጠሩኝ እመጣለሁ እና በርቱ። እሺ
በተለይ እህቶች እኔ በጣም አሸንፈን ማየት ስለምፈልግ ሁሌ አብሬያችሁ ነው ሆነው። ሴትም ሰሎም ከልብ እናመሰግናለን። ይህንንም ኢቨንት ብላችሁ የመጣችሁላችሁ ያው ሁልጊዜ ሮብ ሮብ ነው የምናካሂደው። እንዳጋጣሚ ከበዓል ጋር ሆኖብን ነው። አክብረሽን እዚህ ድረስ መጥተሽ ደግሞ ያለሽን ነገር ሼር ስላደረግሽን እኔ በሙሉ በሱፐር ቲም በጣም ቴንኪው ማለት እፈልጋለሁ። ሰሉ ልጆችን ያሳድግልሽ። የፖፕ ላይ ደግሞ እንዴት ነው ሪካርዶች እንድበጣጥሽ ያርግሽ። በጣም ቴንኪው ማለት እፈልጋለሁ። ሰላም እደሬልኝ። እሺ አንቱዬ፣ ሁላችሁም አክብራችሁን ስለጠራችሁ እኔም ከላይ ያሉ ቲሞቼ ሁላችሁንም በጣም እናመሰግናለን። ደህና ደሩ። እንገናኛለን ደግሞ። ለሽልማቱ ሬዲ ናቸው ወይ? ለዶሮ ሽልማቱ ያው እኔ ቃል ከገባው በኋላ ላሽ እንዳላችሁ እስቲ ለዶሮ ሽልማቱ ሬዲ ሆነ። እኔ እስቲ የዶሮ ኢሞጂ ላኩ ኮሜንት። እስቲ ዶሮ ኦፍ ኮርስ ፎሎ ያላረገ ሰው አልሰጠውም፣ ግን ያላረገ አለ ብዬ አላስብም። ያላረጋል። እሺ ምን እናረጋለን መሰላችሁ? አንድ ዶሮ አይ ቲንክ 1000 ብር ነው። ስንት ነው አንድ ዶሮ ጋይስ? 5000 ብር ነው። 5000 ኧረ እባክህ። እሺ ብክት ዶሮ ነው። እሺ 1200 ጎበዝ 1200። እስቲ ማን ነው ሌላ ጎበዝ? እንደ ይስሐቅ እስቲ ስንት ነው ዶሮ? 1500 ጎበዝ ዳጊ። እኔ ከሆነ ፕራይም ኢምብሮ 1400 በቃ እንደዚህ ነው። እኔም እንደዚህ ነው። የምን 5000 ነው? ዶሮ እንትን ያደርጋል እንዴ? ዶሮ መረጃ ይሰጣል እንዴ ስለ ፖፕ? ምን አይነት ዶሮ ነው አንተ የገዛው? እሺ ኤኒዌይስ እኔ እንደማውቀው አይ ቲንክ የዶሮ ዋጋ እንዳላችሁት ከ1500 እስከ ምናምን ስለሆነ በኮይን ስንቀይረው ደግሞ $10 ወይም 100,000 ኮይን ነው እና ስለዚህ 100,000 ኮይን ነው ማለት ነው የሚላክለት እዚህ ያለ ሰው አንድ ሰው ብቻ ነው። አያሳዝንም ወይ? 3 ሰው እናድርገው። 3 ሰው ካረግነው አንደኛ የ50,000 ሽልማት ይሸለማል፣ ሁለተኛ የ30,000፣ ሶስተኛ የ20,000 መሸለም እንችላለን። 3 ሰው ካረግነው። አይ በቃ ለአንዱ ዝም ብለህ 100 ስጠው ካላችሁ እኔ ግድ የለኝ እሰጠዋል። እሺ እንዴት ይሻላል? ለ3 ሰው ኦኬ ለ3 ሰው እሺ እንዲደርሳችሁ ማለት ነው። ምን እናደርጋለን መሰላችሁ? እንቁላል ምጥላት ማጥል በስማ በረከት ይኸው እዚህ 100,000 በላኛ። እኛ እያወራን አያችሁ አይደለ ምን አይነት ቤት እንደሆነ። እሺ አሁን የምናደርጋለን መሰላችሁ? ለሁላችሁም እድል ልስጥ። በስቴፕ አንድ ሰው ከፊራ እንጀምራለን። ፊራ ኮንግራቹሌሽንስ። ይኸው እዚሁ የታለ 50,000 ጊፍት። ናይስ። ሄይ ሚስተር ሀኑን አለሽ? ሀኑን እስቲ ያለው በይ። አዲስ የገባ ሰው አውራቸው። ኔክስት ሮብ እንገናኝ። ኔክስት ሮብ ወይ ከሸሪፍ ጋር ወይ ከኔ ጋር ቲም ይኖረናል። ኦኬ ከኔ ጋር ቆንጆ ስልጣን ይኖረናል። ስለዚህ ኔክስት ሮብ እንዳቀሩ ሲቪ። እሺ ያቺ ልጅ የታለች ጋይስ? ሁለተኛ ሀዩና። ይሄው ልክልሽ። የማን ቤተሰብ ነሽ ሀዩና? ለነገሩ ኢትስ ኦኬ። ለሁላችሁም እድሉ ልስጥ ስላልኩኝ ሀዩና ይኸው ልክልሻለሁ። እዚህ ቤት አላዳላም እኔ። መልካም እሺ። ጆዋና አለሽ? ኖቫ አይ ዶንት ኖ ዋት ኢዝ ኖቫ ቲም አላውቀውም። ብቻ ይመቻችሁ፣ ባላችሁበት ተናገሪ እንደተሰጠሽ ትላለሽ። ጆዋና አለው። እሺ ጆዋና አይ ዶንት ኖ ሁ ዩ አር በት ያ ኮንግራቹሌሽንስ። ደግሞ አማርኛ ነው የሚያወራው። ጀለስ ሂ ሉክስ ፈረንጅ በት አማርኛ ነው። ጊቭ ሚ መኒ በሉት እስቲ ጊቭ ሚ መኒ በሉት ጋይስ ትበሉና ያው ጆዋና ያሽ ልክ ያለ አሜዚንግ ሰው። ሁላችሁም ስላገኘኋችሁ ደስ ብሎኛል። እንግዲህ 1 ሚሊዮን በየወሩ እየሰራ እንደምንገናኝ አምናለሁ። የተሸለማችሁ ሰዎች ኮንግራጁሌሽን